እባክሽን ተረጋጊ። አድናን ይሄን ነገር እንዳይሰማ። ለምንድን ነው የማይሰማው? ልጄን ወስዳለሁ ቢለኝስ? እኔ እኮ መብት አይኖረኝም በገዛ ባሳደግኩት ልጄ ላይ። አድናን ልጅ እንዳለው አያውቅም? አዎ አያውቅም። ይህንን ነገር እባካችሁ አድናን እንዳያውቅ፣ ከኛ መሀልም ይሄ ጉዳይ እንዳይወጣ። ግን ሁሉም ሰው ውስጡ ሌላ ሰው አለ። በጣም ይገርማል። እባክሽ ተለመኝኝ ዳንያ፣ ራስ ወዳድ አትሁኝ። ልጄን አትወስድብኝ እባክሽን። አንቺ እንደፈለግሽ መሆን ትችያለሽ። ታርቆን አድናንም እኮ ልጅ እንዳለው የማወቅ መብት አለው። ቆይ ምን አድርጌ ነው የምትለኝ? በዛ ላይ ልጄን ያለ ትክክለኛ አባቱ እንዴት ብዬ ነው የማሳድገው? እሱ ልጁን የማወቅ መብት እንዳለው ዛሬ ነው እንዲያወቅሽው? እስቲ ተናገሪ። እስከ ዛሬ ደብቀሽ ዛሬ ነው መናገር እንዳለብሽ ትዝ ያለሽ? ሉሃና አንቺ አያገባሽም እንጂ ይሄ የሁለታችን ጉዳይ ነው። ዳንያ አድናን እኮ የኔ ባል ነው። የምታወሪው ስለ እኔ ባል ነው። የኔም ባል የልጅ አባት ነው። እንደዛ ነው እያልሽ ያለሽው? ምንድን ነው? አንዴ አልፈልግህም አልሽው አይደል እንዴ? ምን ነው የጣልኩትን አታንሶብኛልሽ? አሁን ደግሞ ፈልገዋለሁ አልኩኛ። ምን ተወኝ? ምን ነው አሁን ደግሞ ልጅ ከኔ ጋር ስላለው ወደ እኔ እንዳይመለስ ፍርተሽ ነው እንደዚህ የምታደርጊው? ሜራን ከዚህ በፊት ስታደርጋቸው የነበሩትን ተንኮሎች እንዲሁም ደግሞ በሉሃና ላይ ስትሰራ የነበረውን ግፍ አሁን ሉሃናን ይቅርታ በመጠየቅ እያንዳንዱን እውነታ በመናገር ሉሃናንና አድናንን ማስማማቷን እንደቀጠለች ትገኛለች። ታዲያ ሜራን ነገሮችን አበለሻሽታቸው ስለነበረ አሁን ለመስተካከል እጅግ በጣም ብዙ ጊዜ ፈጅቶባቸዋል። እሱም ምንድነው? አድናንና ሉሃናን በማለያየት ዳንያና አድናን ደግሞ እንዲቀራረቡ በማድረግ እሷ ደግሞ ከታርቆን ጋር ለመሆን የተቻላትን ጥረት ሁሉ አድርጋ ነበረ። ነገር ግን በስከ መጨረሻ ነፍስ የዘራቸዋ ሜራን አሁን ላይ ሁላችሁንም እጅግ በጣም ይቅርታ በማለት እስካሁን ስነግራችሁ የነበረው ሁሉም ነገር ውሸት ነው ስትል ለሉሃናም ሆነ እንዲሁም ደግሞ ለታርቆን እውነታውን አስረድታ ትገኛለች። ታርቆንም በስከ መጨረሻ አድናን ልጄን ይቀማኛል በማለት ስጋት ላይ እንደወደቀ እየተናገረ ይገኛል። አሁን ላይ ዳንያ የግዴታ ከአድናን ጋር ለመቀራረብ ስለ ልጇ ተናግራ የልጄ አባት አንተ ነህ በማለት አድናንን ወደ ራሷ ለማምጣት እየሞከረች ትገኛለች። በእህቷ የተነሳ ዓይንህን ማየት አልፈልግም ያለችው ሉሃና አሁን ደግሞ አድናን የእህቷ ገዳይ እንዳልሆነ እንዲሁም ደግሞ ሮቤል በህይወት እንደሌለ ሜራን ከነገረቻት በኋላ አድናንን ይቅርታ ጠይቄው ከሱ ጋር አብሬ መቀጠል አለብኝ ስትልም ወሰነች። እናም ሉሃና አድናንን ይቅርታ ጠይቀችው። አድናንም የኔ ፍቅር አሁን እውነታውን ስላወቅሽ እኔ እጅግ በጣም ደስ ብሎኛል ሲልም ይቅርታ አድርጎላት ፍቅራቸውን ቀጠሉ። በዚህም ሰዓት ዳንያ እጅግ በጣም ተበሳጨች። እናም ስለ ልጄ ነግሬው አባት መሆኑን እንዲያውቅ እፈልጋለሁ ስትልም ከሉሃና ጋር እሰጥ አገባ ውስጥ ገቡ። ሉሃናም በፍጹም እንደዛ አታድርጊ፣ ቢያንስ እንኳን ለታርቆን አታስብም እንዴ ስትልም ጠየቀቻት። ታርቆን አንዴ እውነታውን አውቋል። ስለዚህ አድናንም ልጁ የእሱ እንደሆነ ማወቅ አለበት፣ የአባትነት መብቱን ማወቅ ይኖርበታል ስትልም ከሉሃና ጋር እየተከራከረች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ ማድረግም እንዳትረሱ። ለዛሬው ደግሞ ሉሃና ፊልምን ክፍል 84 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሉሃና እንግዲህ ታርቆን ምንም እንኳን አባት አለመሆንም ቢያውቅም ነገር ግን አባትነት እምነት እንደሚባለው እኔ ልጄ ነው ብዬ አሳድጌዋለሁ። ስለዚህ ልጄን እባክሽ አትቀሚኝ ሲልም ዳንያን እየተማጸናት ይገኝ ነበረ። ዳንያም የልጅነት ፍቅሬ ማለትም አድናን ካጠገቤ እንዲሆን እፈልጋለሁ በማለት አሁኑኑ ለአድናን የልጄ አባት እሱ እንደሆነ እነግረዋለሁ ስትልም ሉሃናንም ሆነ ታርቆንን እያሳቀቀቻቸው ትገኛለች። ታርቆንም ምንም እንኳን በጥፊም ሆነ እንዲሁም ደግሞ በማስፈራራት ሊያስጠነቅቃት ቢሞክርም ነገር ግን ዳንያ አሁን ላይ አድናንን የኔ ለማድረግ ግዴታ ልጄ ያስፈልገኛል፣ ስለዚህ እውነታውን መናገር አለብኝ ስትልም ወስና ትገኛለች። ሉሃናም አድናንን እባክሽ ከኔ አትወሰጂው በማለት የልጅሽ አባት ታርቆን ነው፣ አሁንም ታርቆን እንደሆነ ይቀጥላል ብትላትም ነገር ግን ዳንያ አይሆንም፣ ታርቆን ልጁ እንዳልሆነ አውቋል። ስለዚህ ከዚህ በኋላ ለልጅ የሚሰጠው ፍቅር እንደ በፊቱ አይሆንም፣ አሁን ደግሞ እውነተኛ አባቱን ማወቅ አለበት ትላት ነበረ።
ታርቆንም እባክሽ ይህናም ያክል አመት ሙሉ አሳድጌዋለሁ፣ አሁን ደግሞ ልጄን ከጄ ፈልቅቀሽ አትውሰጅብኝ እያለ ቢለምናትም ነገር ግን አድናንም የአባትነት መብቱን እያስከብር፣ ስለዚህ ልጄ ደግሞ ያላባት እንዲያድግ አልፈልግም ትል ነበረ። እስካሁን አባቱ እኔ ነኝ። እናም እንደ አባት ያጎደልኩበት ነገር የለም። የሚፈልገውን ሁሉ አድርጌለታለሁ። ቆይ ታዲያ ለምንድነው አንቺ እንደዚህ የምታደርጊው? እያለም ታርቆን አሁን ላይ ከማስገደድ ይልቅ መለመንን እየመረጠ ይገኛል። ሜራን ሁላችሁንም ይቅርታ መጠየቅ አለብኝ ብላ ባሰበችው መሰረት ሁሉንም ይቅርታ ከጠየቀቻቸው በኋላ እስካሁን ይህ ቤተሰብ እየተተራመሰ የሚገኘው በሷ ሀሳብ እናም በሷ ተንኮል እንደሆነ አሳምና ነግራቸው ትገኛለች። አሁን ላይ ለሉሃናም ሆነ ለአድናን እንዲሁም ደግሞ ለታርቆን ይቅርታዋን ከሰጠቻቸው በኋላ ማለትም ይቅርታ ከጠየቀቻቸው በኋላ እኔን ያየ ይቀጣ አይነት ህይወትን እያሳለፈች ትገኛለች። ታዲያ ይህን ሁሉ ተንኮል እንዳደርግ መንገዱን እየመራሽኝ አንቺ ነሽ፣ አሁን ደግሞ እንዳስጀመርሽኝ እስከ መጨረሻው ድረስ ታስጨርሽኛለሽ የምትለው ዳንያ ሜራን እኔን ጥለሽ ዞር ማለት አትችም፣ እንዴት ነው ብቻዬን የምታጋፍጭኝ እያለቻትም ትገኝ ነበረ። ሜራንም ከዚህ በኋላ ተንኮልና መጥፎ ነገር መስራት ሰልችቶኛል፣ ስለዚህ እዛው ራስሽን ቻይ ብትላትም ነገር ግን ራሴን እንዳልችልማ አጋዥ ያስፈልገኛል፣ ምክንያቱም ያስጀመርሽኝ አንቺ ነሽ፣ ስለዚህ እስከ መጨረሻው ታግዥኛለሽ ትላት ነበረ። አልስማማም፣ እኔ አሁን ከዚህ በኋላ ምንም አይነት ተንኮል አልሰራም፣ ሁሉንም ይቅርታ ጠይቄያቸዋለሁ፣ እናም የኔ ተንኮል እዚህ ላይ ይበቃል የምትለዋ ሜራን አሁን ደግሞ ዳንያ በጥቅም ለምን አላስራትም ብላ ታስብ ነበረ። እሱም ምንድነው ሜራን ሁሉንም ንብረት ማለትም ቤቱን በስምሽ ላዙርልሽ ነበር ያለቻት። ሜራንም ገንዘብ ከመውደዷ የተነሳ እሺ ለማለት ዳዳ አደረጋትና ነገር ግን ዳንያ ቆይ ምን አስበሽ ነው ስትልም ጠየቀቻት። ዳንያ ምንም አስቤ አይደለም፣ ነገር ግን በስምሽ ካዞርኩልሽ በኋላ ሁሉንም ነገር እንነጋገራለን ስትላትም ትገኝ ነበረ። ሜራንም ከዚህ በፊት ታርቆንን እባክህ ብር ልጨምርልህና ማለትም እጅ ላይ ያለውን ብር ልስጥህና ይህንን ቤት ለባለቤቱ ተውለት፣ በእኔ ተንኮል እነሱ ሜዳ ላይ አይወደቁም፣ እናን ይህንን ቤት ለአድናን ተውለት ስትልም ለምነው ነበረ። ታርቆንም ከዚህ በኋላ ያለው ህይወት አያጓጓኝም፣ አሁን ትዳሬን፣ ሚስቴን፣ ልጄን አጥቻለሁ፣ ስለዚህ ምንም ነገር ስለማያጓጓኝ ላንቺ ምንም ነገር ላደርግልሽ አልችልም፣ ነገር ግን እኔ እዚህ አገር እንደማልኖር ግልጽ ነው ሲል ነበረ የነገራት። ማለትም ተመልሶ ወደ ውጭ ሊሄድ እንደሆነ እየነገራት ይገኛል። ሜራንም እባክህ ታርቆን እንደዚህ አታድርግ፣ ከሄድክም ገንዘቡን ተቀበለኝና ቤቱን በአድናን ስም አድርግልኝ ስትል ለምነው ስለነበረ አሁን ላይ ዳንያ ባንቺ ስም ላድርግልሽ ስትላት ለአድናን ቤቱን እሰጠዋለሁ ብላ በማሰብ ምናልባትም ከዳንያ ጋር የምትደራደር ይመስለኛል። ነገር ግን ከዚህ በፊት ገንዘብ ስለነበረባት አሁን ሜራን ወደ ቀጣይ ቦታ ከሄደች በኋላ ምንም አይነት ገንዘብ አልያዝኩም ብላ ስትነግራቸው እንደተኮሱባት እና ሜራን እንደወደቀች አይተናል። ሜራን ምናልባትም አንድ ሰው ደርሶላት በህይወት ከተረፈች ከዳንያ ጋር ተስማምታ ለአድናን ቤቱን የምትሰጠው ይመስለኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።